ሃይ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። አቤነኝ ከአውቶ ሜካኒካል። እንግዲህ እንደተለመደው ዛሬም እጅግ በጣም ጠቃሚና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በዛሬ ቪዲዮዬ የምንመለከተው ወይም ደግሞ አብረን የምናየው በተሽከርካሪያችን ላይ የቻርጂንግ ሲስተም አካል የሆነውን ኦልተርኔተር ወይም ደግሞ ጀነሬተር የምንለውን ቻርጂንግ ሲስተም አካል በዚህ ቪዲዮ እንመለከታለን ማለት ነው ተመልካቾቼ። ይህ እንግዲህ ኦልተርኔተር ወይም ደግሞ ጀነሬተር ብለን የምንጠራው የዚህ የቻርጂንግ ሲስተም አካል በዋናነት የሜካኒካል ኢነርጂ ወይም ደግሞ የሜካኒካል ኃይልን ወደ ኤሌክትሪካል ኃይል በመቀየር የተሽከርካሪያችንን ባትሪ ቻርጅ ለማድረግ እንደዚሁም ደግሞ ቻርጅ ካደረገን በኋላ ፉል እንዲሆን ከማድረግ አልፎ እንደዚሁም ደግሞ ኢንጂኑ ራን እያደረገ ከሆነ ወይም ተሽከርካሪው እየተነዳ ከሆነ በተሽከርካሪያችን ላይ የምናገኛቸውን የተለያዩ የኤሌክትሪካል ኮምፖኔንቶች ወይም ደግሞ አክሰሰሪዎች የኤሌክትሪክ ፍጆታቸውን ሃንድል በማድረግ የሚያገለግል የዚህ የቻርጂንግ ሲስተም አንዱና ዋነኛ የሆነውን ኦልተርኔተር በጥልቀት እንመለከታለን ማለት ነው ተመልካቾቼ። የዚህን የኦልተርኔተር ሙሉ አካላቶች ምን እንደሆኑና እንደዚሁም ደግሞ እያንዳንዳቸው የዚህ የኦልተርኔተር ወይም ደግሞ የጀነሬተር አካላት ምን የስራ ድርሻ እንዳላቸው እንደዚሁም ደግሞ በብልሽት ጊዜ እንዴት አድርገን ቴስት እንደምናደርግ ወይም ደግሞ እንደምንፈትሽና ኮመን የሆኑ የዚህ የኦልተርኔተር ወይም የጀነሬተር ችግሮች ምንድናቸው ሚለውን እንደዚሁም በዚህ ቪዲዮ ላይ እንመለከታለን። በተጨማሪም ደግሞ ይህንን ኦልተርኔተር ወይም ደግሞ ጀነሬተር እንዴት አድርገን ዲስአሴምብል እንደምናደርገው ወይም ደግሞ እንዴት አድርገን አሴምብል እንደምናደርግና ወይም ደግሞ እንደምንገጥመው እንደዚሁም በእነዚህ ተከታታይ ቪዲዮ እናያለን ማለት ነው ተመልካቾቼ። እንግዲህ እናንተ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ በመሆን እንደዚሁም ደግሞ ቪዲዮዎችን ከወደዳችሁ ደግሞ ላይክ እያደረጋችሁ ቪዲዮዎችን እንድትመለከቱ ከወዲሁ እየጋበዝኩኝ ወደ ዛሬው ቪዲዮ እንሄዳለን። መልካም ጊዜ። እንግዲህ ተመልካቾቼ ይህ ኦልተርኔተር ወይም ደግሞ ጀነሬተር ብለን የምንጠራው አካል እዚህ ጋር እንደምትመለከቱት ከተሽከርካሪ ላይ ተፈቶ የመጣ ነው። እንግዲህ ቀደም ሲል እንዳልኳችሁ ይህ ኦልተርኔተር ወይም ደግሞ ጀነሬተር ብልሽት እንዳለበት ተረጋግጦ ከተሽከርካሪ ላይ ተፈቶ ቴስት ሊደረግ ወይም ደግሞ ብልሽቱ ምን እንደሆነና የትኛው አካል ላይ እንዳለ ለማየትና ችግሩን ለመቅረፍ እዚህ ይገኛል ማለት ነው። እንግዲህ ከመፍታታችንና ወይም ደግሞ ዲስአሴምብል ከማድረጋችን በፊት በዚህ ኦልተርኔተር ላይ በውጫዊ አካል ላይ ያሉትን ነገሮች ለማየት እንሞክራለን። እንግዲህ እዚህ ጋር እንደምትመለከቱት በአብዛኛው ኦልተርኔተር ወይም ደግሞ ጀነሬተሮች ላይ የተለያዩ ተርሚናሎችን እናገኛለን። ነገር ግን ከተሽከርካሪ የተርሚናሎቹ ብዛት የተለያየ ሊሆን ቢችልም በዋናነት ግን ኮመን የሆኑ ተርሚናሎችን በኦልተርኔተር ላይ እናገኛለን። እዚህ ጋር እንደምትመለከቱት ሁለት ተርሚናሎች አሉት። እነዚህ ሁለት የሚሰኩ ተርሚናሎች አንዱ ኤስ ተርሚናል ሌላው ደግሞ ኤል ተርሚናል የምንላቸው ሲሆኑ ኤስ ተርሚናል የምንለው የባትሪ ቮልቴጁን ሴንስ ለማድረግ ለኦልተርኔተሩ ወደ ሬጉሌተር ይዞ የሚገባ ሲሆን ወይም ደግሞ ባትሪው ያለበትን የቮልቴጅ ስታተስ ሲግናል ለማድረግ ወደ ኦልተርኔተር ይዞ የሚመጣ ሲሆን ሌላኛው ኤል ተርሚናል የምንለው ደግሞ በዳሽቦርዳችን ላይ የቻርጅ ዋርኒንግ ላይት የምንለው ወይም ደግሞ የቻርጂንግ ሲስተሙን በትክክል ፋንክሽናል መሆኑን መስራትና አለመስራቱን ለሾፌሩ ወይም ለአሽከርካሪው ዋርን የሚያደርግ ወይም ደግሞ መልእክት የሚያስተላልፈው ላይት የሚሰራበት ወይም ደግሞ የላይቲንግ ሲስተሙ ግራውንድ ለማድረግ ከቻርጅ ኢንዲኬተር ላምፕ ወደ ሬጉሌተር ውስጥ ግራውንድ ለማድረግ የሚመጣ ተርሚናል ነው ይሄ ኤል ተርሚናል የምንለው ማለት ነው። እነዚህ እንግዲህ በአብዛኛው በኦልተርኔተር ላይ ኮመን ሆነው የምናገኛቸው ተርሚናሎች ሲሆኑ ሌላው ደግሞ እዚህ ጋር የምትመለከቱትና እንደዚህ ኢንሱሌትድ ሆኖ የምታገኙት በቮልት አለ። እዚህ ጋር እንደምታዩት ይሄ ጥቁር ኢንሱሌትድ የሆነ ወይም ደግሞ ኦልተርኔተሩ አካል ወይም ደግሞ ቦዲ ጋር ንክኪ እንዳይኖረው ተደርጎ የታሰረ ቦልት ነው። ይሄ እንግዲህ ተርሚናል ነው። ይሄ ተርሚናል ማለት ደግሞ ይሄ ኦልተርኔተር ወይም ጀነሬተር ኤሌክትሪክ ጀነሬት በሚያደርግበት ሰዓትና ባትሪውን ቻርጅ ለማድረግ ወደ ባትሪ የሚሄደው
ኬብል የሚታሰርበት ወይም ደግሞ የኦልተርኔተሩ አውትፑት ተርሚናል የምንለው ይሄ አንዱ ተርሚናል ነው ማለት ነው። ይሄም እንግዲህ በአብዛኛው ወይም ኦልሞስት ሁሉም ኦልተርኔተሮች ላይ በዚህ አይነት መልኩ የምናገኘው ቮልት ወይም ደግሞ ከባትሪ ፖዚቲቭ ተርሚናል ጋር የሚታሰርና የኦልተርኔተሩን አውትፑት ቮልቴጅ ወደ ባትሪው ወይም ደግሞ ከረንት ወደ ባትሪው ይዞ የሚሄደው ተርሚናል ይሄኛው ተርሚናል ነው። ሌላው እንግዲህ እዚህ ጋር የምንመለከተው ይሄ ፑሊ ነው። ይሄ ፑሊ ደግሞ ቀደም ሲል እንዳልነው የሜካኒካል ኃይልን ወደ ኤሌክትሪካል ኃይል የሚቀይር በመሆኑ ይህ ኦልተርኔተር ከኢንጂኑ ክራንክሻፍት ሜካኒካል ኃይልን በቤልት ወይም ደግሞ በቺንጋ አማካይነት በመቀበል ይህንን ፑሊ በማሽከርከር የውስጠኛውን የኦልተርኔተር አካል የሚያሽከረክርበት ይሄ ፑሊ ወይም ደግሞ ኃይልን ወይም ደግሞ ሜካኒካል ኃይልን የሚቀበልበት አካል ነው ይሄ ፑሊ የምንለው ማለት ነው። ሌላው እንግዲህ ይሄ እዚህ ጋር ኬዚንግ እናገኛለን። ውስጣዊ የሆኑ የኦልተርኔተሩን አካላቶች አቅፎ የሚይዝ ነው። ሌላው እዚህ ጋር የምታዩት ብራኬቶች አሉ። እዚህ ጋር ይሄ እንግዲህ ማውንቲንግ ብራኬት የምንለው ነው። ይሄ ማውንቲንግ ብራኬት ኦልተርኔተራችንን በተሽከርካሪው ኢንጂን ላይ ማውንት የምናደርግበት ወይም ደግሞ የምንገጥምበትና የኦልተርኔተሩን ቤልት ወይም ደግሞ ቺንጋ ለመወጠር በምንፈልግበት ሰዓት ላይ ደግሞ እንደዚሁ በትክክለኛ ቴንሽን ላይ ከወጠርን በኋላ ሎክ የምናደርግበት ሎክ ለማድረግ የሚያገለግል ቦልት የምንለው ደግሞ እዚህ ጋር እናገኛለን ማለት ነው። ተመልካቾቼ እንግዲህ በውጫዊ አካል ላይ የምናገኛቸው ከሞላ ጎደል እነኚህ አካላቶች ይሆናሉ። በመቀጠል ደግሞ ይህንን ኦልተርኔተር ሙሉ በሙሉ እየፈታንና እያንዳንዱን የዚህን የኦልተርኔተር አካላት ቴስት እያደረግን ወይም ደግሞ እየፈተሽን የዚህ ኦልተርኔተር ችግሩ ምን ላይ እንደሆነ በምን ምክንያት እንደማይሰራና የትኛው የዚህ ኦልተርኔተር አካል ብልሽት እንደገጠመው እንግዲህ አብረን እያንዳንዱን ስቴፕ ተከትለን የምናይና የምንፈትሽ ይሆናል ማለት ነው። ተመልካቾቼ እንግዲህ እነዚህን ስራዎች ለመስራት ከሚያስፈልጉን ቱሎች ወይም ደግሞ ቴስት ኢንስትሩመንቶች መካከል እንግዲህ በኦልተርኔተሩ ላይ የሚገኘውን የፖዚቲቭ ተርሚናል ወይም ደግሞ የባትሪ ፖዚቲቭ ጋር የሚገናኘውን ኬብል ለመፍታት ወይም ደግሞ ይሄንን ቦልት ለመፍታት እዚህ ጋር እንደምትመለከቱት የ12 ቁጥር ኮምቢኔሽን ሬንጅ እጠቀማለሁ። እንደዚሁም ደግሞ ኬዚንጉ ላይ ያሉትን እነዚህን ነቶች ለመፍታትና ይሄንን ኬዚንግ ለመፍታት ደግሞ እንደዚሁ ኮምቢኔሽን ሬንጅ እንደዚሁ 8 ቁጥር እጠቀማለሁ ወይም ደግሞ ሶኬትም ልንጠቀም እንችላለን። በተጨማሪ ደግሞ እንደዚሁም ስክሩ ድራይቨር እንጠቀማለን። ከዛ በተጨማሪ ደግሞ ፕላየር እጠቀማለሁኝ እንደ አስፈላጊነቱ ማለት ነው፣ ሽቦዎችን ዲስኮኔክት ስለምናደርግ። እንደዚሁም ደግሞ በእያንዳንዱ የዚህ የኦልተርኔተር አካላት ላይ ያሉትን ብልሽቶች ቼክ ለማድረግና ቴስት ለማድረግ ይህንን ዲጂታል ማልቲሜትር እጠቀማለሁ ማለት ነው። ተመልካቾቼ እንግዲህ እነዚህን ቱሎች ይዘን ወደ ቀጣይ ቪዲዮ እንሄድና ይህንን ኦልተርኔተር እያንዳንዱን ፓርት እየፈታን ቴስት እያደረግን ችግሩ ምን ጋር እንዳለ እንፈልጋለን ማለት ነው። ወደ ቀጣዩ ቪዲዮ